ሰላም የተወደዳችሁ ውድ የሮቦት ዩቲዩብ ተከታታዮች በሙሉ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላክ ስሙ የተባረከ ይሁን። ዛሬ እኔ ዱባይ የገባሁበት አመቴ ነው። ነገ ረመዳን እየተባለ ላይክ እንደ ዛሬ ነው እኔ የመጣሁት ማለት ነው። ማለትም ቢሮ ላይ 3 ቀን ቆይቻለሁ እና እዚህ ቤት የመጣሁት ነገ ረመዳን ነው እየተባለ እዚህ ቤት መጣሁ። አንዳንድ ጊዜ ነገሮች ሲዘገዩባችሁ ሲቆዩባችሁ የሆነ እናንተ ያስባችሁ የመጣችሁት ነገር ሌላ ሲሆን የሚሆንባችሁ ነገር ደግሞ ሌላ ሲሆን ይከብዳል አይደለ? እኔ እንደዛ ነበርኩኝ። ላይፍኒ አሁን ላይክ እኔ 3 ቀን ነው ቢሮ ላይ የቆየሁት። 15 ቀን የቆዩ እህቶቼ ነበሩና እዛ ቢሮ ውስጥ 15 ቀን 10 ቀን 1 ሳምንት የቆዩ እህቶች ነበሩና እነሱን አገኘኋቸው። እኔ አሁን ከዛ አስቤ የመጣሁት በመጀመሪያ ምን መሰላችሁ? ወዲያውኑ እንዲህ ቢሮ የሚባለውን ነገር እንደሚገባ በምንም ታምር እንትን አላረኩኝም። ባይገርማችሁ በአይምሮ ውስጥ አልሳልኩትም እና እኔ ልክ እንደመጣው ወደ ስራ የሚገባ ነው የመሰለኝ፣ ወደ መዳም ቤት የሚገባ ነው እና መሰለኝ። ማታ ላይ ነው የገባሁትና ልጆቹ በተኙበት የሆነ ብዙ አልጋ አለ እና እዛ ጋ ነው እኔ እንትን ያልኩት ማለት ነው። ከዛ እዛ ነው የገባሁት። ጌታው ይሄ ምንድነው? ይሄ ሁሉ ሰው ይሄ ሁሉ ሰራተኛ አንድ ቤት ውስጥ የሚሰራ ሰራተኛ ነው እንዴ እላለሁ፣ ከነጋ በኋላ እስከማያውቅ ማለት ነው። እና እንቅልፍ እንኳን እንድደከማ ሰው ብዙ አልወሰደኝም፣ ብዙ እንቅልፍ አልተኛውም። እና እንደዛ እያልኩኝ ነጋና ማይነጋ ሌሊት የለምና ነጋ። ከዛ ስነጋ ልክ ኢትዮጵያውያን እህቶች ያዩና አንቺ ኢትዮጵያውያንሽ መቼ ነው የመጣሽ? ማታ ነው የመጣሁት። ወይኔ እኛ የራሳችን ስራ ሳንገባ አንቺም መጣሽ ይሉኛል እነሱ ማለት ነው። እና ብዙ ልጆች ነበር፣ ወደ 10 የሚሆኑ እህቶች ነበሩ። እንደ አጋጣሚ ይሄንን ቪዲዮ እንደሚያዩት እና እንደሚመለከቱት ተስፋ አደርጋለሁ። ለምን በእርግጥ አልተገናኘንም። ከዛ በኋላ ከተለያየን በኋላ አልተገናኘንም። ብዙ ነገሮችን ተጫውተናል፣ ብዙ ነገሮችን አልቅሰናልም፣ ስቀናልም። በዛ 3 ቀን ውስጥ ከነሱ ጋር ብዙ ነገሮችን አሳልፌያለሁ። በእውነቴ ነው የምላችሁ። እና እችን ቀን አስቤ ነው ቪዲዮ ቢሰራ ብዬ ያሰብኩት ማለት ነው። እና ከዛ እህቶቼ ጋራ ብዙ ነገር አሳልፈናል፣ አልቅሰናል፣ ስቀናልም። እና እዛ ቢሮ ውስጥ አማርኛ የሚያወራ ሰው አልነበረም፣ ባይገርማችሁ ማለት ነው። አማርኛ የሚያወራ ሰው አልነበረም። ህንዶች ናቸው የነበሩት፣ ህንድ፣ ፊሊፒን እነዛ ናቸው የነበሩት። እና አረብ ነው እዛ ቢሮ ውስጥ የነበረው እና እኛን የሚጠይቀን ሰው አልነበረም፣ ባይገርማችሁ ማለት ነው። እንትን ፊሊፒኖች፣ ህንዶች፣ ኢንዶኔዥያዎች አይቆዩም፣ ወዲያውኑ ስራ ይገባሉ። እኛ ብቻ ነበረን እዛ ጋር ቁጭ ብለን የነበር ነው ማለት ነው። ከዛ በቃ እኛ ኢትዮጵያውያን ቁጭ ብለን ነበረ ማለት አይጠይቁንም። በእርግጥ እንኳን ይሆናል ቦታ ሰጥተው እንኳን እንትን አይሉንም ነበር፣ አያናግሩንም ነበር። እና አንድ እህት አለች በጣም አለቀሰች። እና እኔ ልጄን ትቼ ከሰው ተበድሬ ነው የመጣሁት እና ምናልባት አላቅም ሶሻል ሚዲያ ነገር አላቅም። በእርግጥ ይህንን ቪዲዮ ያያሉ ብዬ ተስፋ አደርጋለሁ። ለምን ሶሻል ሚዲያ ስለሚጠቀሙ ማለት ነው። ያም ቀን አልፎልን አመት ሆነን የምንለው ቀን ስለደረሰ ነው ይህንን ቪዲዮ ሊሰራ የቻልኩት ማለት ነው። እና ምናልባት ያያሉ እዚህ ዩቲዩብ ውስጥም ግሩፕ ውስጥም ሊኖሩ ይችላሉ እና በቲክቶክ ውስጥም ያዩኛል ያውቁኛል ብዬ ተስፋ አደርጋለሁ። ለምን በዛች 3 ቀን ውስጥ ብዙ ነገሮችን አሳልፈናል። 3 ቀን እኔ ያው 3 ቀን ነው የቆየሁትና 3 ቀን ነው 4 ቀን እንደዛ ነው የቆየሁትና በጣም እነሱ እንትን ብሏቸው ከሰዎቹ ጋር ይጋጩ ነበረ እና ይጣሉ ነበረ፣ ያለቅሱ ነበረ። ምግብ እንኳን በስነ ስርዓት አይሰራም ነበር። የተቦካ የሆነ የቦካ ሩዝ ነው የሚሰራው፣ በጣም ለመብላት እንኳን የሚከብድ ማለት ነው። ለራብ ብለን ነበር ምን በለው ያን ምግብ ማለት ነው። እና በጣም የዛሬ አመት በጣም ከባድ ጊዜ አሳልፌያለሁ። በእርግጥ ለኔ ገና ነው፣ እኔ ገና ነበርኩኝ። ግን እነሱን አይቼ
እነሱ የሚያሳልፉበትን ነገር አይቼ ማለት ነው በጣም ነው በቃ እንትን አለኝ። በጣም ተሰማኝ። ከነሱ ጋር አልቅሰናል። ከነሱ ጋር ቢሮ ቁጭ ብለን ሁላ አልቅሰናል። በእውነት ይህን ነው የምላችሁ ማለት ነው። አልቅሰናል በጣም ማለት ነው። ግን አንድ ነገር አልኳቸው በቃ አንድ ነገር አልኳቸው፣ ኢመኑ እንጂ የማይሆን ነገር የለም። በቃ ዛሬ እንመን። ረመዳን ላይ ስራ አይጠፋም ይባላል፣ ግን እዛ ቢሮ ውስጥ እኛ ተወሽቀን ስራ አልነበረንም። ባይገርማችሁ የዛሬ አመት ስራ አልነበረንም። 12 13 የሚሆኑ ልጆች ገና እኛው እንኳን ስራ ሳንገባ ሌሎች ልጆች ከስራ ቦታ ስራ ትቶ የሚመጡ ኢትዮጵያውያን ነበሩ። እኛው እንኳን ሳንገባ መጀመሪያ የነበሩ ልጆች እንኳን አንድ ልጅ እንኳን ስራ ሳይገባ እንደዛ የሚመጣ ሰው ልጆች ነበሩ። እና በዛ ምክንያት በጣም እንትን ብለን ነበር። በጣም አልቅሼ ከነሱ ጋር ሁላ እኔ እንደውም ከነሱ ዞር ብዬ ማለት ነው፣ እውነቴን ነው የምላግራችሁ፣ ከነሱ ዞር ብዬ ሁሉንም ነገር የሚችለው እግዚአብሔር ነው። እኔ ስለሚያምን ነው፣ በእውነቴን ነው የምላችሁ። እኔ በፈጣሪ ነው የሚያምነው። ሁሉንም ነገር የሚያሳካው ፈጣሪ ነው ብዬ በፈጣሪ ስለሚያምን እነሱ ቢሮ ሲሄዱ እኔ ወደ ኋላ ቀርቼ ማለት ነው። የምናድርበት ቦታ ሌላ ነው፣ የምንተኛበት ቦታ ሌላ ነው። እና እንደዛ ሆኜ ከኋላ ቀርቼ በጣም አልቅሼ አንብቼ በእግዚአብሔር ፊት እኔ ድጋሚ ይሄንን የሚተኛበትን ቦታ ማለት ነው ከቢሮ ዛሬ ተመልሼ አልመጣም፣ ጌታ ሆይ አልመጣም። እነዚህ እህቶችም ተመልሶ አይምጡ፣ እኛ ልንሰራ ብለን ነው የወጣነው ብዬ በቃ ምር ብሎኝ በጣም አልቅሼ እንትን አልኳቸው እና ወጣን ከዛ ቢሮ እና ወደ ቢሮ መጠን እነሱ ቀድሞ መጡ። እኔ እንደውም የት ሄዳለሽ ምናምን ብሎ ፈልጎኝ ነው እኔ ልጸልይ ብዬ ወደ ጓሮ ዞር ብዬ ነበረና ከዛ እኔን እንኳን ፈልጎኝ ምናምን ነው እንትን ያሉት። እና ከዛ እነሱ እንኳን እንደሄዱ አላወቅኩም። ለምን በጣም እየጸለይኩኝ ነበረ። በጣም አልቅሼ እየጸለይኩኝ ነበር። ለምን እንዲህ ይሆናል? የኔ ነገር ሳይሆን ያሳሰበኝ እኔ የልጆቹ ነገር ነው ያሳሰበኝ። በቃ የልጆቹ ነገር በጣም አሳስበኝ ነበር። ልጆቹ ያሉበት ሁኔታ፣ ያላቸው ጭንቀት፣ ባይገርማችሁ በጣም ጭንቀት ነበረባቸው። በጣም እየተጨነቁ ነበረ። እና በዛ ምክንያት በቃ የልጆቹ ነገር ስላስጨነቀኝ እግዚአብሔር ዛሬማ አንድ ነገር ልታደርግ ይገባል። በቃ አንድ ነገር ልትሰራ ይገባል። እኛን መጠይቅም የለም። ዞር ብሎ መጥቶ እንኳን የሚጠይቀን ሰዎች ስለሌሉ እግዚአብሔር አምላክ አንተ አንድ ነገር ልታደርግ ይገባል ብዬ ከእግዚአብሔር ጋር ብዙ ተማግቼ ብዙ ተከራክዬ አልቅሼ አንብቼ ጸልዬ ከዛ ቦታ ሄደን እና ከዛ እንደሄድኩኝ በቃ ጸለይኩኝ። ቢሮም ላይ በቃ እነሱ በጣም ከፍቷቸዋል እና በጣም ተስፋ ቆርጠዋል። ልጆቻቸውን እያሰቡ ነው፣ ቤተሰቦቻቸውን እያሰቡ ነው። ብቻ ምን ልበላችሁ እናንተ ዝም ብላችሁ ቁጭ ብላችሁ የሚሰማችሁን ስሜትና ፊሊንጉን ታውቃላችሁ። ምን ብዬ ልንገራችሁ? በጣም እየተጨነቁ እያለቀሱ ነው ተቀምጦ ያሉት ማለት ነው። የሚበሉት ነገር ሳይጣፍጥላችሁ ዕዳ አለብኝ የሚሉት ይላሉ፣ ልጆቼን ይላሉ። ብቻ ምን ልበላችሁ? እግዚአብሔር ግን በነገር ሁሉ መልካም ነው። እግዚአብሔር ግን ማያሳልፍ ነገር የለም። እና እንደዛ እያሉ በቃ እናንተ ተስፋ አትቁረጡ፣ ለእኛ ያለው እኮ የማይወሰደውን እግዚአብሔር ለኛ ሊሰጠን ነው። ምናልባት ዛሬ ሄደን ነገ የምንመለስ ሊሆን ይችላል። ግን ዘገይቶ የሚመጣ ቆይቶ የሚመጣ ምናልባት እኛ ሳንጠየቅ ሳንፈለግ ስንቀር የማንፈለግ አይምሰላችሁ። ተስፋ አትቁረጡ ብያቸው ለነሱ እመክራቸው ነበረ። ለምን ነገ መልካም ይሆናል እያልኩኝ ማለት ነው። ነገ መልካም ይሆናል ታያላችሁ። ነገ እያንዳንዳችን እዚች ቦታ ላይ አንገናኝም። እኛ እስከምንፈልገው ድረስ ቦታ ሰርተን በቀን ብለን እስከምንወጣ ድረስ እግዚአብሔር መልካም የሆነውን ነገር ነው የሚሰጠው ብዬ በቃ በእግዚአብሔር ተማምኜ በጣም እየጸለይኩኝ በጣም እናገራቸው ነበረ። እና እነሱም በእውነት ነው የምላችሁ ሙስሊሞች ናቸው፣ በእርግጥ ኦርቶዶክሶች ናቸው። ያንን ሁሉ አልለዩም። የእውነቴን ነው የምላችሁ ያንን ሁሉ አላከፋፈሉም። አሚን ብሎ ነበረ እየተቀበሉ የነበሩት እና አጽናነሽኝ ይሉ ነበረ። እና እኔ ምን ልላችሁ አስቤ ነው፣ ባመናችሁት ልክ እግዚአብሔር ያደርጋል። በሰማችሁት ልክ እግዚአብሔር ያደርጋል። ዛሬ ቀኑን ሙሉ ይችን ቀን እያሰብኩኝ ነው የዋልኩት። ለምን እዚህ ቤት የመጣሁባትን ቀን ማለት ነው አውቃለሁ። እንዴት እንደመጣሁኝ አውቃለሁ። እዛ እህቶቼ እያለቀሱ እንደመጣሁኝ አውቃለሁ። ለምን እኔ እነሱ ቦታ ላይ ሆኜ ስላየሁኝ በጣም ከባድ ጊዜ እንደሆነ አውቅ ነበረ። እና በዛ ምክንያት በጣም እንትን እያልኩኝ በጣም እያሰብኩኝ ነው ይችን ቀን የዋልኩት ማለት ነው። እና
ይህንን ቪዲዮም በእርግጠኝነት እንደሚያዩ አውቃለሁ።